ሰላም ሰላም ተመልካች አድማጮቻችን ዛሬም ጥር 29 2018 ዓ.ም የወርቅ ዋጋ የደረሰ የሚለውን መረጃ ልንነግራችሁ መተናል። ዛሬ ዕለተ አርብ ጥር 29 2018 ዓ.ም ወርቅ በኢትዮጵያ ጨምሯል ወይስ ቀንሷል የሚለውን ሁሉንም ካራት አብረን የምንከታተል ይሆናል። ከ14 ካራት ጀምሮ 15 ካራት፣ 16፣ 17፣ 18፣ 19፣ 20፣ 21፣ 22፣ 23፣ 24 የተባሉትን አሉ የተባሉትን ሁሉንም ካራት ዛሬ በኢትዮጵያ በስንት የተዘረዘሩ እንደሚገኙ በኢትዮጵያ ብር እንዲሁም ደግሞ በአሜሪካ ዶላር የምነግራችሁ ነው የሚሆነው። ታዲያ እናንተ ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። እንግዲህ ወርቅ እጅግ በጣም የጨመረበት ጊዜ ቢሆን ወይም ደግሞ ቢኖር በጣም ይሄ ጊዜ ነው። በጣም ጨምሮ ነው ያለው። ታስታውሱ ከሆነ የባለፈው እሁድ አካባቢ በቃ ታይቶ በማይታወቅ ሁኔታ በከፍተኛ ደረጃ ማለት ነው በትልቁ ጨምሮ ነበር። በ24 ካራት 27000 ብር ገብቶ በኋላ ዕለተ ሰኞ ላይ ትንሽ ቀዝቀዝ ወደ ማለት ወረድ ወደ ማለት መጣ። ማክሰኞ ትንሽ አዝማሚያው ቀነስ ብሎ ሮብ ዕለት ደግሞ ከፍሎ ነበረ። ሐሙስ ዕለትም ከፍ ብሎ ነበረ። ትላንትና ታስታውሱ ከሆነ በአንድ ወቄት ወይም ደግሞ በ24 ካራት 25000 እየተሸጠ ነበረ። ዛሬ ስንት ገባ የሚለውን ሁሉንም የማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከ14 ካራት ነው የምንጀምረው። 14 ካራት 1 ግራም ወርቅ እምነግራችሁ በጥሬው መሆኑን ለዚህ ጋር እንድትይዙልኝ ፈልጋለሁ። በተጨማሪም ደግሞ የሳምንቱን አዝማሚያ በሚመለከት ነገ ላይቭ ላይ ገብተን ማሳያችሁ ይሆናል። ሳምንቱ ምን ይመስላል የሚለውን በወርቅ ገበያ ማለት ነው። 14 ካራት ዛሬ 1 ግራም ወርቅ እየተሸጠ የሚገኘው በኢትዮጵያ በ14219 ከ96 ነው። በአሜሪካ ዶላር ደግሞ 91 ከ46 አካባቢ ነው። ትላንትና ታስታውሱት ከሆነ 14597 ከ89 ነበረ። ከትላንት አንጻር ስንመለከት ትንሽ ረገብ ያለ ነው የዛሬው ማለት ይቻላል። በመቀጠል የምንመለከተው የ15 ካራቱ ሲሆን 15 ካራቱ 1 ግራም ወርቅ ዛሬ ላይ በ15234 ከ92 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ ስንት ማለት ነው ካላችሁኝ 97 ከ99 የአሜሪካ ዶላር ማለት ነው። በመቀጠል 16 ካራቱን 1 ግራም ወርቅ ስንመለከት እንዲሁ ዛሬ ላይ በ16250 ከ58 ነው በመሸጥ ላይ የሚገኘው። ይሄ ደግሞ በአሜሪካ ዶላር 104 ከ52 ማለት ነው። ቀጥሎ የምንመለከተው የ17 ካራቱን 1 ግራም ወርቅ በጥሬው ዛሬ ጥር 29 2018 ዓ.ም በስንት ይሸጣል ካልን በ17266 ከ24 በመሸጥ ላይ ነው የሚገኘው። ይሄ በአሜሪካ ዶላር ሲሰላ 111 የአሜሪካ ዶላር አካባቢ ነው። በመቀጠል የምንመለከተው የ18 ካራቱን የጥሬ ወርቅ ዋጋ ነው። እዚህ ጋር ልብ እንድትሉ የምፈልገው ነገር የጥሬ ወርቅ ዋጋን በምነግራችሁ ሰዓት ላይ የማሰሪያ ዋጋና የቫትን ዋጋ እናንተ በምትመርጡበት ልገዙ በምትመርጡበት እንዲሁም ደግሞ በምትሸጡበትም ሰዓት ላይ በሚያወጣላችሁ ዋጋ ላይ ይመሰረታል። ልዩነቱ ያ ነው። ነገር ግን የወርቅነቱን የተመለከተ የዋጋውን መረጃ ነው እየነገርኳችሁ ያለሁት ማለት ነው። ቫት 15% አለ። የማሰሪያ ደግሞ እንደ ወርቁ ዲዛይን እና እንደ ወርቁ አሰራር ሊለያይ ይችላል ማለት ነው። በዛ ዲፈረንስ አለው። ታዲያ የ18 ካራቱ ወርቅ ዛሬ ላይ በስንት እየተሸጠ ነው ካላችሁኝ በ1 ግራም በ18281 ከ90 እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ በ117 ከ58 እየተሸጠ ነው የሚገኘው። 19 ካራቱን ስንመለከት 19 ካራቱ እንዲሁ 1 ግራም በ19297 ከ56 ሲሸጥ በአሜሪካ ዶላር ደግሞ በ124 ከ59 እየተሸጠ ይገኛል። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬን የጥር 29 የ2018 የጥሬ ወርቅ ዋጋን በተመለከተ ከብሔራዊ መረጃ ያገኘነውን የወርቅ ዋጋ እየተመለከታችሁ ነው የምትገኙት። 19 ካራቱ ስንመለከት እንዲሁ በአሜሪካ ዶላር በ124 ከ59 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 1 ግራም 19 ካራቱ በ19297 ከ56 ነው በምሽት ላይ
የሚገኘው። ቀጥሎ የምነግራችሁ የ20 ካራቱ ነው። 20 ካራቱም እንደምታውቁት ከሆነ ብዙ ጊዜ ገበያ ላይ የሚገኝና የማይገኝ እንዲሁም ያልተለመደ የወርቅ ካራት ነው። እንደ 15 እንደ 16 እንደ 17 እንደመሳሰሉት ማለት ነው። በንጽጽር 22 ካራት እንዲሁም በገበያ ላይ ይገኛል ከሌሎቹ ካራት አንጻር ማለት ነው። ነገር ግን 22 ካራት የሚገኘውን ያህል 20 ካራት የሚገኝ አይደለም። ዛሬ ግን በጥሬው 20 ካራት በስንት እየተሸጠ ነው ካላችሁኝ 20 ካራት 1 ግራም ወርቅ በኢትዮጵያ ዛሬ 20213 ከ22 ወይም ደግሞ በአሜሪካ ዶላር በ130 ከ65 እየተሸጠ ነው የሚገኘው። ተመልካች አድማጮቻችን፣ በተጨማሪም ደግሞ ሁላችሁም የምትወዱት እንዲሁም ብዙዎቹ የሚፈልጉት በፍላጎትን በዲማንድን ብዛት እንግዲህ ተወዳዳሪ የሌለው የወርቅ ካራት 21 ካራት ይባላል። ምንም እንኳን ንጹህ 100% ወርቅ ባይሆንም ምክንያቱም 875% ነው ወርቅ፣ ወደ 13 ነጥብ አካባቢው ሌሎች ሚነራሎች አሉት። ሌሎች ማዕድናት ብረታ ብረቶች እንደ ኒኬል፣ ነሐስ የመሳሰሉ የማዕድን አይነቶች የተቀላቀለበት ነው። ነገር ግን እጅግ በጣም ተወዳጅነትን የያዘ ስታንዳርድ ያለው ካራት ነው። ዛሬ ላይ 21 ካራት በስንት ነው እየተሸጠ ያለው ካላችሁኝ 21328 ነው። ከትላንት ቀን ጋር ስናነጻጽረው ትላንትና ታስታውሱ ከሆነ እየተሸጠ የነበረው 21896 ነበር። እንግዲህ በ500 ብር አካባቢ ዝቅ ብሏል። እንግዲህ ታስተውሉ ከሆነ ወርቅ እንግዲህ እንደዚህ ነው አይደለም፣ በሳምንት አይደለም፣ በወር አይደለም፣ በቀን አይደለም፣ በየሰዓቱ ከፍ ዝቅ ይላል። ስለዚህ ስታንዳርድ የሚወጣበት ዋጋ የሚያዝበት ዋጋ እንግዲህ ኦፊሻል በሆነ መንገድ ለዚህ ቀን ይህን ያህል ዋጋ ተብሎ የተሰቀለበትን ዋጋ ነው የነገርኳችሁ ያለሁት እንጂ ኦንላይን ላይቭ የሆነ ትሬንዱን ብትመለከቱ ማለት ነው እጅግ በጣም በሰዓታት በደቂቃዎች ከፍ ዝቅ ከፍ ዝቅ ከፍ ዝቅ ይላል እና በጣም በሰዓት በጣም ቼንጅ የሚያደርግ ወይም ደግሞ በጣም የሚንቀሳቀስ የሆነ ኮሞዲቲ ነው ማለት ይቻላል። ቀጥሎም ነግራችሁ የ22 ካራት ነው። 22 ካራትስ ካላችሁ 22 ካራቱ በ22344 ከ55 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ143 ከ18 የአሜሪካ ዶላር እየተሸጠ እንደሚገኝ መረጃው ያሳያል። በመቀጠል የምንመለከተው ደግሞ የ23 ካራት ነው። የ23 ካራት እንደምታውቁት ከሆነ ብዙ ጊዜ ለኢንቨስትመንት የማይመከር የሚመከር የወርቅ አይነት ነው። ብዙ ጊዜ ለኢንቨስትመንት ነው የሚመከረው። ይህ ወርቅ ደግሞ በስንት እየተሸጠ ነው የሚገኘው ካላችሁ ዛሬ በዋለው ገበያ መሰረት 23360 ከ21 ነው እየተሸጠ የሚገኘው። በአሜሪካ ዶላር ደግሞ በ150 ከ23 እየተሸጠ ይገኛል ማለት ነው። በመቀጠል የምንመለከተው የ24 ካራቱ ነው። 24 ካራቱ እንዲሁ በዛሬው ጥር 29 2018 እየተሸጠ የሚገኘው 24375 ከ87 ነው። በአሜሪካ ዶላር እስካላችሁ እንግዲህ 156 ከ78 እየተሸጠ እንደሚገኝ መረጃው አለ። ትናንትና 25024 ነበረ፣ ዛሬ ላይ 24375 ገብቷል። እንግዲህ ወርቅ አይቀንስም ወይ ምንድነው ለምትሉኝ እንግዲህ የዛሬው የአርብ ዋጋ ከሌሎቹ ቀናቶች በተለይ ደግሞ በዚህ ሳምንት ከተስተዋሉት አንጻር እጅግ በጣም የተሻለው ነው ብዬ አስባለሁ። በተለይ ከሰኞና ከማክሰኞ ውጪ ካለው ማለት ነው። ስንት ነበር የሚለውን እንግዲህ ነገ የምንመለከት ይሆናል። 1 ሰዓት ሲሆን እንግዲህ ኢንሻአላህ ነገ እንገናኛለን ማለት ነው። ላይቭ ላይ በሰላም ለዛ ያደርሰን። እስከዛው እንግዲህ ያለውን የውጪ ወርቅም ሆነ የምንዛሬ መረጃዎችን ለዛሬ የሚለቀቁትን በዚህ ቻናል ላይ ታገኛላችሁ። እስከዛው በያላችሁበት ሰላም ሆኖልኝ